ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። የታመነ ቃል ነው። ተወዳጆች እንዴት ናችሁ? ዛሬ እንግዲህ በሆነ ሁለት ሐሳብ ዙሪያ ጠንከር ያሉ መልሶችን እሰጣለሁ። የመጀመሪያው ነገር ያው ፕሮቴስታንቲዝም በንጹህ ሕሊና እንድትሰሙኝ የምፈልገው ቅንጥብጣቢ ትምህርትና በየተሸፈነ ዝማሬ ስላለው ሰዎች ዝም ብለው እየበሉ በቅንጥብጣቢ ሐሳብ በቅንጥብጣቢ ወሬ እቺ ቅድስት ቤተክርስቲያን ላይ ይነሳሉ። መቼም ቅንጥብጣቢ የሚዘጋጀውም ከስጋ ቤት ለውሾች ነው ወይም ለድመቶች ነው። አንድ ቪዲዮን ሙሉን ሳትሰማ አንድ መጽሐፍ ሙሉን ሳታነብ እንዴት ሐሳብ ትችላለህ? ይልቁኑ በዚህ ዘመን ሶሻል ሚዲያ ላይ የሚንተከተኩ ሰዎች አሉና በዚህ ዙሪያ አጭር ነገር እናገራለሁ። ሶስተኛ ጥሪ ከፓስተር ታምራት ኃይሌ ለፋኖ መጥቷል። በዚህ ጉዳይ ላይ ጠንከር ያለ ሐሳብ እችላለሁ። አብራችሁን ቆዩ። ተወዳጆች እንግዲህ እንስማ እና እንመለስ። ምናልባት ያው ማኑኤል የነኩ ሰዎች አንደኛ ድብቁ ዶክተር ዳንኤል፣ አንድ ደግሞ ከእስልምና ወጣው የሚል ይዞረበት አንድ መሐመድ የሚባል ሰው አለ። ሰሞኑን እንግዲህ ቲክቶክ ላይ እንደምታውቁት ቃልዬ የሚባል ሰውዬ የሚናገረው ንግግር አለ። እንግዲህ ለምን ይዋሻል? አንደኛ አባታችን ይሄንን ጉዳይ ያሉት ምንድን ነው? እንዳጠቃላይ እስቲ በእርጋታ እንሰማዋለን። ማታም ደግሞ ሙሉውን ቪዲዮ እለቅላችኋለሁ። እስቲ አሁን መሐመድ የሚባለው ሰውዬ ምን እንደሚል ስሙ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠቀሽ ትነሳለች። አሜን። ሊያማቸው ይችላል። ፍትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። እግዚአብሔርን ክዳ እንኳን አሁን አቶ መሐመድ ምን ብሎ ነበረ? ይህ ሰይጣናዊ ትምህርት ነው 4 ነጥብ ብሏል። this is orthodox ብሎ አፍይዟል። ከፈጣሪ የሚበልጥ ፍጡር አለን የሚል ጥያቄ ምልክት አድርጎ አቶ መሐመድ ሰው ያጋራውን እሱም ደግሞ ሪፖስት አድርጎ ሪያክት አድርጎ ለቆታል። እኔ አንዱን ልንገራችሁ፣ ፕሮቴስታንቶች ረጋ ብላችሁ አስተውሉ። አንድ ቪዲዮን ስትመለከቱ ቅንጥብጣቢ ወሬ፣ ቅንጥብጣቢ ሐሳብ፣ ቅንጥብጣቢ ንግግር አትስሙ። ሙሉ ምንድን ነው የሚለው ማሰብ ትልቅ ነገር ነው። ምክንያቱም ትምህርት ስለሌላችሁ ግራ ትጋባላችሁ። እና ያው ሪያክት ማድረግ ይቀጥላል። ያው ብዙዎች በዚህ ጉዳይ ላይ ጠላትነት እየተነሱብኝ ነውና ሁላችሁም እንግዲህ ማጋራታችሁን፣ ሰብስክራይብ ማድረጋችሁን፣ ማስደረጋችሁን እንድትተጉልኝ ያደራ መልእክቴ ነው። እንግዲህ አቶ መሐመድ ይሄንን ካለ ድብቁ ዶክተር ዳኒ ምስኪን ነው። ዳኒ ያሳዝነኛል። በነገራችን ላይ ግን ዳኒ ራሱ እንደው መጽሐፍ አንባቢ ነኝ ይላል አይደለ? እንደው ሙሉውን ቢያንስ መስማት የለበትም? ዳኒ እሺ፣ ዳኒ እንስማው። ደግሞ ዳኒ አሞናል ብሎ ነው የሚናገረው። እሱ ደግሞ እንስማው። ክዳ እንኳን ብትሞት ድንግል ማርያምን ከተጠቀሽ ትነሳለች። አሜን። ሊያማቸው ይችላል። እግዚአብሔርን ዳኒ ምን ብሏል? አሞናል ብሏል ማለት ነው። አሞናል ብሏል ዳኒ። አሞናል፣ ይሄ ንግግር አሞናል ብሏል። ቅንጥብጣቢ መብላት ችግር ነው።
መስማትም ቅንጥብጣቢ ወሬ። በነገራችን ላይ ወሬን ከስሩ ውሃንም ከጥሩ ማየት ትልቅ ነገር ነው። ነገርን ከስሩ ውሃንም ከጥሩ ነው የሚባለው። እንግዲህ ብዙ አማርኛ ብለዋል ወይ አባታችን? ምን ለማለት ፈልገው ነው? ምን እያስተማሩ ነው? በዚህ ያክልችን ቤተክርስቲያን ለመክሰስ ከምትነሱ እኔ እውነቴን ነው የምነግራችሁ። አሁን ዳንኤል ሰሞኑን እሰራብሃለሁ፣ ግልጽ የውይይት ጥሪም በውስጥ ከወንድሞች ጋር እንድትወያይ ጠርቻለሁ። ጄሮም 66ቱን መጽሐፍን የተቀበለው ብለሃል፣ አልነግርህም እኔ እና ስትቆጥር ራሱ ሌባ እንደሆን ካይቻለሁ እና እዛ ጽፌልሃለሁ በእውነት ለመናገር እና ከዛ እናያለን። አንድ ሰው እንግዲህ የሚለካው በንግግሩ በጻፈው ጽሁፍ ስለሆነ ምን ብሏል ጄሮም የሚለውን ጄሮም እንግዲህ እንደሚታወቀው በስንተኛው ዘመን ላይ ኖረ የሚለውንም ነገር ከዳኒቾ ጋር እናወራለን በቅንነት ማለት ነው። ከዛ የኦርቶዶክስ መምህራኖች እዛ ላይ አይቻሉ አንዳንድ ልጆችም ጥያቄ ጠይቀውታል፣ እንወያይበት ገብተን ብለዋል። ዘንድሮ ከስር ከስር ነው የምንሰራው፣ ውሸታሙን ማጋለጥ ስለምንሰራ ማለት ነው። እንቀጥላለን። ሜሎስም እያንዳንዱ ወደ ጎሪያችሁ እንከታችኋለን። በነገራችን ላይ ወደ ጎሪያችሁ ነው የምንከታችሁ። በነገራችን ላይ እንዲህ እያዋረድናችሁ እና ቃልዬ ደግሞ መጣና እንግዲህ አሁን በእነሱ ዘንድ ዋና ሊቃውንት እየተባለ ቃሌ የሚሉት ሰው ደግሞ መጣ። እንግዲህ አሁን ሊያሳጣን ማለት ነው። ይሄ ነው ትምህርታችሁ ሊለን ማለት ነው። ቢያንስ ቃልዬ ምን በነገራችን ላይ የትኛውም እኔ ልንገራችሁ የፕሮቴስታንት ስኮላሮችን አብዛኞቹን አውቃለሁ። እነዚህ ስኮላርም አይደሉም በነገራችን ላይ እነዚህ ስኮና ናቸው። ስኮና ይባላሉ። ስኮና የሚለውን ትርጉም ወደፊት ነግራቸዋለሁ። እነዚህ ስኮና ይባላሉ። ስኮና ስኮላር አይደሉም፣ ስኮና ይባላሉ። ስኮና ማለት የምን ቋንቋና ምን ማለት እንደሆነ ወደፊት ነግራቸዋለሁ ራሳቸው ሲመጡ ማለት ነው። ልሳን ከሆነ ደግሞ ተረጉሟለሁ ማለት ነው። ቃልዬ ደግሞ መጣችና አገኘው ብላ ኦርቶዶክስ ልትመጣ ቃልዬ መጣችና ጀመረች። ስሟት እስቲ ይሄን አባሰምተን እንመለስ። አሜን የምንላችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያም ከተጠቀች ትነሳለች። አሁን ቃልዬ ምንድን ነው ያለው? ሀቅ ያናገረኝ አባታችን ቃልዬ ታሰማለን። አቤት ክህደት፣ አቤት ምንፍቅና ነው ቃልዬ እያለች ያለችው ማለት ነው። ሪያክት እያደረገች አቤት ክህደት፣ አቤት ምንፍቅና ድፊባቸው ነው መልስ የምትሰጠው። ወደ ጎሪያችሁ ትገባላችሁ፣ ወደዳችሁም ጠላችሁ። አሁን እኚህን አባት እንስማ ብሎ አቤት ክህደት፣ አቤት ምንፍቅና ካለ በኋላ እንግዲህ በጥቂቱ የእኚህን አባት መልሶች እንሰማና ማታ ደግሞ በጊዜያችን ላይ እናነሳዋለን። ዛሬ ሕክምና ቀን ያለን ግን እናነሳዋለን ማለት ነው። እንሰራለን ቪዲዮዎች በጣም በጠነከረ ነገር ከስር ነው ወደ ጎሪያቸው የምንከታቸው። በነገራችን ላይ አሁን ዳንኤልም የለጠፈዋል፣ አሁን ያነሳዋል ይሄ ስሰራ። እሺ ግን አያፍሩም። በነገራችን ላይ ቀጥል ዳን ቃልዬ። አሜን ሊያማቸው ይችላል። እንደሰማችኋቸው እኛ አባት አንድ የድህነት ትምህርት ያስተምራል። አንድ ሰው እግዚአብሔርን ቢክድና ማርያምን ቢያምን በማርያም ምክንያት ብቻ አይፈረድበትም በማለት ይናገራሉ። ውሸት። ድንግል ማርያምን ከተካው ለእግዚአብሔርን ክዳ እንኳን ቢሆን እዚህ ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በሰው ላይ ይዛችሁልኝ ልጅ የካደ ሰው ገነት አይገባም። እንግዲህ ይህ የድህነት ትምህርት ወይም ደግሞ ነገረ ድህነትን በቀጥታ የሚነካ ነገር ነው። የተነገረው ደግሞ በቤተ ክርስቲያኒቱ አውደ ምሕረት ላይ ህዝብ በተሰበሰበበት እንደሆነ እንመለከታለን። ታዲያ ይህንን ትምህርት የሚቃወም ሌላ ኦርቶዶክሳዊ ወንድማችን በቴሌግራም ቻናል ላይ ያጋራውን ደግሞ ከስክሪኑ ላይ ተመልከቱት። አንድ ሰው በገንዘብ ምክንያት ሁሉንም ክዶ ማርያምን ግን አልክድም ያለ ሰው አለና ያ ሰው ወደ ገነት ገብቷል፣ ድኗል ያ ሰው። ከዚህ የተነሳ ይህ እንደው ታሪኩ ተፈጽሞ ከሆነ እግዚአብሔር ወቆ በእሷ ጸሎት ምክንያት ይልና ቀጥሎ ግን አንድ ነገር ይናገራል። እንደው ስላሴን ክዶ ማርያምን ባይክድ አይፈረድበትም የሚለው ትምህርት ኑፋቄ ነው፣ ቤተክርስቲያናችንም ስታስተምር አናያትም በማለት ሲናገር ትመለከቱታላችሁ። ታዲያ እኛ አባት ምን እየሰሩ ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልን መጽሐፍ ይሄ ነው። የአባት ምን እየተናገሩ እንግዲህ በወንድማችን አኪ ላይ ነው ይሄ ነገር የተለጠፈው። የተአምር መጽሐፍ ላይ በተመዘገበ አንድ ታሪክ ውስጥ
አንድ ሰው እግዚአብሔርንና ቅዱሳኑን ለገንዘብ ብሎ በግልጽ ክዶ ከዚያ ግን እመቤታችንን አልክድም ቢል ከዚያም እንግዲህ ዶት አድርጎበታል። ከዚያ ግን ያው እግዚአብሔርን የካደ ሰው ፍርዱ ሲኦል ነውና ወደ ሲኦል የሚፈረድበት ሆኖ ግን ደግሞ በወላዲተ አምላክ ታላቅ የተሰበረ ልብ ጸሎት ያንን ሰው ጌታ ቢምረው ያ ምናልባት ይህ እንደ ተአምር ሆኖ ተከስቶ ይሆናል። እንግዲህ እግዚአብሔር ይወቀው። ግን ደግሞ ይህ ታሪክ ይዘን ብቻ ሰው ሥላሴን ቢክድ ማርያምንም ባይክድ አይፈረድበትም የሚል አስተምሮ አንመሰርትም። ይህ በአስተምሮ ደረጃ መስጠት ምንፍቅና ስለሆነ ማንም ሰው ስለዚህ ቤተ ክርስቲያን እንዲህ ያለ አስተምሮ ስታስተምር ስለዚህም ቤተ ክርስቲያን እንዲህ ያለ ትምህርትን ስታስተምር አናያትም ነው እያለ እንግዲህ ተናግሯል። እንግዲህ 7 ደቂቃ የሚቆይ ብሏል። እንዲህ አይነት ነገር በነገራችን ላይ እና አኬም መጠንቀቅ ያለባችሁ መልስ ከመስጠታችሁ በፊት ሙሉ ቪዲዮ ሪያክት ብታደርጉበት ብትመልሱ። ስለዚህ የሚነሱ ሀሳቦች አሉ እና ቤተክርስቲያን የማትለውን ማለት ነው እና በታምራት ላይ የተጻፉት እያንዳንዱ ነገሮች ምንም እናንተ ሌላ ነገር ብትሉ በዚህ እውነት ውስጥ ቤተክርስቲያን ያላት መልስ ግልጽ ነው። ስለዚህ አንዳንድ ጊዜ መልሱ ላይ ብናተኩር የማምላክ ወላዲተ አምላክ ምልጃን በተመለከተ ምልጃ ሲኦል ላይ ምልጃ በዚህ ምድር ላይ እንዴት ይታያል የሚለውን ትምህርት ማሰብ ትልቅ ነገር ነው። በእርግጥስ ስለ ሲኦል ያለው መረዳት ትውልዱ እንዴት ይታያል? ወደፊት እንመጣበታለን። ምናልባት ይሄ ፔጅ ላይ የተጻፈውን ጽሑፍ የጻፈውን ሰው ምን ሊል እንዳለን እንጠይቃለን ማለት ነው። ነገር ግን ቃልዬ ተበልቷል በአጭር አማርኛ ማለት ነው። ቃልዬ እንዴት ተበላ ብትሉኝ ትንሽ መለስ አድርጌ ላሰማችሁ፣ እንስማው። ቤተክርስቲያናችንም ስታስተምር አናያትም በማለት ሲናገር ትመለከታላችሁ። ታዲያ እኛ አባት ምን እየሰሩ ሥላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልን መጽሐፍ ይሄ ነው። እኛ አባት ምን እየተናገሩ እኚህ መምህር ስለ ነገረ ድኅነት እያስተማሩ የሚናገሩት ነገር ኑፋቄ ከሆነ ቤተክርስቲያናችሁ እንዴት ኑፋቄ ነው ብላ አልከሰሰችውም ነው ወይስ ኑፋቄነቱ ለዚህ ወንድማችን ብቻ ነው? እነዚህ ሰዎች ምንም አይነት ጥርት ያለ ነገረ ድኅነት ትምህርት የላቸውም የምንልበት ምክንያቱም ደግሞ የሆኑ እናገኘዋለን። ውሸታም ነህ። በነገራችን ላይ ሲኦልና ገሃነመ እሳት፣ ገነትና መንግስተ ሰማያት በዚህኛውና በላይኛው ዓለም የሚለውን ትምህርት በቀን በጠነከረ እውነት እንነጋገራለን ማለት ነው። ስለ ስራ ከእምነት ጋር የተያያዘ አይደለም። ምልጃ በዛኛው ዓለም ምልጃ በዚህኛው ዓለም የሚለውን ልመና በዚህኛው ዓለም ልመና በዛኛው ዓለም የሚለውን ነገር መጽሐፍ ቅዱስ የሚናገረውን ነገር እናነሳለን። በመንፈስ ቅዱስ ላይ የሚሳደብ በዚህኛውም ቢሆን በሚመጣው ዓለም አይሰረይለትም ይላል። ስለዚህ በሚመጣው ዓለም በዚህኛው እያለ የሚናገረው ምን እንዴት ይታያል እንነጋገራለን። ጠባብነት ያው ከባድ ነው እና አንድ ነገርን ስትሰሙ ሙሉ እንድትሰሙ ቤተ ክርስቲያን ሥላሴን ክደው ጌታ ኢየሱስ ክርስቶስን እንኳን ተውት በመንፈስ ቅዱስ ላይ የተናገረ ክፉ ነገር ስርየት የለውም። መካድ ብቻ ነው የተናገረ ነው የሚለው ነገራችን ላይ አይደለ? መንፈስ ቅዱስን የካደ እና በዚህኛውም በሚመጣው ዓለም ስርየት የለውም። ስለዚህ ገድሉን በጥንቃቄ ታምሩን በጥንቃቄ ማየት ወሳኝነት አለው። አድምተን እንመጣበታለን። ስለሆነም እንግዲህ ፕሮቴስታንት ወንድሞቻችን የምንነግራችሁ ምንድነው? አንድ ነገርን ስትሰሙ ከመሰረቱ እንድታጠኑ ነው ያደራ መልእክቴ ማለት ነው። ከመሰረቱ ብታጠኑ ትተርፉበታላችሁ ነው እያልኩ ያለሁት። አሁን እንግዲህ ፓስተር ታምራት ኃይሌ ይባላል።
እንግዲህ ለሶስተኛ ጊዜ ነው ይሄን መልእክት የተናገርኩት ይላሉ። ያው ዝማሬዎቻቸውን በፕሮቴስታንቱ ዘንድ ይታወቃል። ያው እኔ የፕሮቴስታንት መዝሙር የተበላሸ እንቁላል ብዬ ነው የማስበው ማለት ነው። ስታዩት እንቁላል ይመስላል፣ ውስጡ ግን የተበላሸ ነው። በዶክትሪን በዶግማ የተበላሸ ነው፣ የተግማማ ነው ብዬ የምናገረው በግልጽ ነው። ለምን ብትሉ ክርስቶስን የሚክድ ነው። በቃ ከማምላክ ወላዲት አምላክ ስጋን አልነሳም እያለ የሚናገር አሁን በደንብ ከይቅርታ የእንቁላሉ ጠባይን ነው እየተናገርኩ ያለሁት። የተበላሸ እንቁላል ምን እንደሆነ ስለምታውቁ እንጂ ስድብ ፈልጌ አይደለም፣ ወይም ለመሰዳደብ ፈልጌ አይደለም። ስለዚህ የፕሮቴስታንት መዝሙሮችን እኔ የማልሰማው አንደኛ በቂ የሆነ መዝሙር በቤት ያለ ኑፋቄ ስለሆነ ነው የማልሰማው። ኑፋቄ ስለሆነ ነው። እኚህ ሰው እንግዲህ ሃይማኖት ምናምን ብሎ ስለ ኦርቶዶክስ የተሳደቡት ስድብን ዝማሬ ከዚህ በፊት ሰርቼላችኋለሁ። አሁን እንግዲህ ልጃቸውን ወይም ያሳደጉትን ቤተመንግስት ያስገቡትን አብይ አህመድን አቁም ጦርነቱ ማለት ነው ወይስ ብሔራዊ ጥሪ ማቅረብ ነው? ቤተመንግስት በርታ እግዚአብሔር ድል ይሰጣል እያሉ የቤተመንግስት ምግብ እየበላችሁ እዚህ ጋር ደግሞ ትመጡና ሶስተኛ መግለጫ የመሻገር ምናምን። የት ነው የምንሻገረው? የት ነው የምትሻገረው? አታጃጀል እና ሲሙሉን ሰምተን ሪያክት እናደርግበታለን። ለምን አብይን ቤተመንግስት ባለፈው የመጡ ጊዜ ሲያናግሩት አቁም ጦርነቱን። በነገራችን ላይ የአማራ ክልልም ሆነ የትግራይ ጦርነትን በማስተዋል ማየት አለብን። በአማራ ክልል ላይ ራሱ ፌዴራል ፖሊስ እና መከላከያ ሄዶ ነው አማራ ክልልን እየወጋ ያለው። በአቁም ስንል እኮ በግልጽ እኮ አቁም የምንለው እኮ መንግስትን ነው። መከላከያ የሚከላከለው ድንበርን ነው። ፌዴራል ፖሊስ ክልሎችን ይቆጣጠራል። በቃ አቁም አትላክበት አማራ ክልል ላይ። ስታቆም ጦርነቱ ሰላም። በቃ ፋኖ አማራ ክልልን ማስተዳደር ይችላል። እና አታሽቃብጡ። እግዚአብሔርም እኮ ይጠይቃቸዋል። አሁን እርሶ አብይ በቃ አቅም ስላጣ ወደ እርቅ ለመምጣት አቁም በቃ በሉት አብይን። መንግስት ያቁሜን ጦርነት አለቀ። መንግስት ያቁሜን ጦርነት አለቀ። አሁን ምርጫ ትላላችሁ። በምርጫውን ተበጣብጣችሁ አይደል የተዘጋው? ትግራይ ክልል አሁን ምርጫ መደረግ ይችላል። አማራ ክልል መደረግ ይችላል። ኦሮሚያ ክልል ወደ ወለጋ መስመር ማድረግ ይቻላል? አይቻልም። ግን ምርጫው ይቀጥል። ማን ነው እሱ የሚመረጠው? የትኛው ፖለቲካ ምናምን በምናምንቴ ነገር የሚደለል ፖለቲከኛ? እውነተኞቹማ አዋሽ አርባ ነው ያሉት፣ ቃሊቲ ነው ያሉት። እንዴ እርሶ እውነት ለመናገር የታሰሩትን ለመጠየቅ ሄደዋል? አቶ ታምራት ሄደዋል? እውነት እንነጋገር ከተባለ ለዚህ መልስ ይስጡኝ። እርሶ እውነት ለመናገር ሄደው አብይ ያሰራቸውን ሰዎች ጠይቀዋል? የሌለ ነገር ለምን ታወራላችሁ? በቃለ እግዚአብሔሩ ላይ ሸቅጣችሁ፣ በመዝሙር ላይ ተሳደባችሁ፣ የእርሶ መጽሐፍ በመጽሐፋችሁ ላይ ተሳደባችሁ። አሁን ደግሞ ሶስተኛ መግለጫ አቁም ጦርነቱን በሉት አብይ አህመድን። ያኔ ሀገር ሰላም ትሆናለች። እስኪ እንስማው። ለሶስተኛ ጊዜ የሰላም የእርቅና የመሻገር መልእክት ለመላው የኢትዮጵያ ሕዝቦች በተለይም ለሃይማኖት አባቶችና መሪዎች። እኔ ታምራት ኃይሌ ነኝ። ሰላም በአገር ቤትና በመላው ዓለም ለምትገኙ ኢትዮጵያውያንና ትውልድ። እሺ ጋሽ ታምራት፣ በተለይ ለሃይማኖት አባቶች ብለሃል። የአንተ ተማሪ የአንተ ጓደኛ ፓስተር ጻድቁ አሁን አንተ ያስጠጋቸውን አንተ ራሱ እኔም ታድሶ ነኝ ብለህ ስትናገር ሰምቻለሁ። እናንተ አይደላችሁ በጀት እየመደባችሁ ኦርቶዶክስን የምታሰድቡት? ንዋየ ቅድሳቷን የምታስደፍሩት እናንተ አይደላችሁ? እንደናንተ ልምጥምጥ እኛም ጋር አሉ። ግን ለምን ታስመስላለህ? አንተ አንድ ቀን አትንኳት እቺ ቤተክርስቲያንን ብለህ ታውቃለህ? አሁን ልጅክ ጦርነቱ ሲያቅተው ማሸነፍ ሲያቅተው በእናንተ ፕሮፓጋንዳ እንትን ይላል። አንተም ዘማሪ ደረጀ ከበደም ዘማሪ ነው። እስኪ አንተና ደረጀ ከበደን እናስቀምጣችሁ በሀሳብ ልልና እና ማስታወቂያ አትስሩ። ቀጥል። ወደ ዋናው ሀሳቤ ከመግባቴ በፊት የሁላችንም ለሆነች ሀገር ከመቆርቆር ውጪ ምንም አይነት የፖለቲካ ንክኪም ሆነ የታዋቂነት ፍላጎት የሌለኝ አገር ወዳድና ሰላም ናፋቂ ተራ ግለሰብ ብቻ መሆኔን ደግሜ ላሳውቅ እወዳለሁ። አታስመስል።
አታስመስል። ቤተ መንግስት አይደለም ስትል ከሰከሱ የምትከርሙት። እውነተኛ የእግዚአብሔር ሰው ያጠፋውን አጥፍታል ተመለስ ነው የሚለው። አገር ትወዳለህ። አንድ ቀን በአማራ ክልል ላይ ስለሚፈሰው ደም ጩኸት አውቃለህ? በትግራይ ስለታሰሩ ጩኸት አውቃለህ? አሁን አለቃህ አውራ ብሎ ነው። እችም ደግሞ መሬት ታሰጣለች፣ እችም ደግሞ ስጦታ ታሰጣለች። አታጭበርበር ታምራት፣ ከልቤ ነው የምናገረው። እናንተ ናችሁ ለዛው እችን ምድርና በዚች ቤተክርስቲያን ላይ ከጀርባ እኮ የምትዶልቱት። ምንም እንትን የለኝም አለክ፣ ጥቅም አለክ፣ ቅራቅንቦ ታገኛለህ። እውቀት ካለ ናሞግት የመሻገር ምናምን ትለናለህ። እኛ በቅጦ መሽኖርን ቤተ መንግስት ገብታችሁ አይደል ፍርፋሪ የምትበሉት? እዛ አይደል እንዴ ዝማሬ ምናምን እያላችሁ ስትበሉ ስትጠጡ ስታበረታቷቸው የምትከርሙት? ለምን ተዋሻላችሁ? የላገር ያለኝን ተቆርቋሪነት የሚያውቁ አያሌ ወገኖች በየጊዜው ወደ ሚዲያ መድረኮች እንድወጣ ጤናማ ሀሳብ ቢያቀርቡልኝም ቅሉ በአሁኑ ጊዜ ከመንፈሳዊነትም ከሰብአዊነትም ከስርዓትም የወጣውን የሶሻል ሚዲያ ገበያ ላለመቀላቀል ስል በርቀት ቆይቻለሁ። ሆኖም ወንጌልና ወንጌላዊነት በአጠቃላይ ሃይማኖታዊ ጉዳዮችም ሆኑ የሀገር ሰላም ጉዳይ አሳሳቢ ደረጃ በደረሰበት በዚህ ፈታኝ ወቅት ሁሉንም ነገር በገለልተኝነት መመልከት በአንድ በኩል በፈጣሪ አምላክ ዘንድ ተጠያቂ መሆን አይቀርም በሚል፣ በሌላ በኩል ደግሞ በሰላም ጊዜ የሚኖርባት የሚነገድባት ወንጌል የሚሰበክባትም ሆነ ማናቸውን ጥቅሟን የምንጋራባት ሀገር በታመመች ጊዜ ግን ዳር ዳር መሄድ ከስነ ምግባር ወይም ኤቲክስ ወይም ሞራል አንጻርም ሆነ ከመንፈሳዊነት አንጻር ትክክል ስላልሆነና እንደ የመልካም ዕድል ተጠቃሚ ወይም ኦፖርቹኒስት ስለሚያስቆጥርም የበኩሌን አስተዋጽኦ ለማበርከት አሰብኩ። በዚህ በዛሬው መልእክቴ ልደርስ ያሰብኩት በዋናነት የሃይማኖት ተቋማትንና አባቶችን መሆኑን ከወዲሁ አንተ ራስህ የራስህ ፍታ። መጀመሪያ ከደረጀ ከበደ ጋር አንድ ሀሳብ ይኖርህ። ይሄው ማስታወቂያ ስራ ተብሎ ነው። እውነቴን ነው የምነግራችሁ። የአማራ ክልል ጦርነት ስላቃታቸው በቃ ከዛ በተረፈ ኤምኬሲ ነበርክ ታምራት። የመጀመሪያው ካሴት ነጋዴ ነህ ታምራት። አሁን የትቸርች ነህ። አይ ዝማሬ ብቻ ነው ያለህ፣ ትምህርት የለም የምንል በዛ ነው። ታዋቂነት ዘማሪነትን ተጠቅመ አሁን ደግሞ የሆነ ነገር ልትል ማለት ነው። የት ነበርክ? ጀግና ከሆንክ እውነት ዘማሪ ከሆንክ አብይ አህመድን ጦርህን ከአማራ ክልል አውጣ በለው። ያንተን እንቶ ፈንቶ አንሰማም። ታምራት ፓስተር ታምራት ኃይሌ ያንተን እንቶ ፈንቶ አንሰማም። እውነት ካለ አብይ አህመድን በአማራ ክልል ያስገባውን ጦር አውጣ በለው። ሁለተኛ ቃሊቲና አዋሽ አርባ ያሰርካቸውን ንጹህ ፖለቲከኞችን ፍታ በለው። ጀግና ከሆንክ ይሄን ስትል ነው ያንተን ወሬ የምንሰማው፣ ያንተን እንቶ ፈንቶ የምንሰማው። እኔ በነገራችን ላይ እያንዳንዳችሁን የፕሮቴስታንት አባቶችን አውቃለሁ። ሁላችሁንም ግን አይደለም። ይሄን እንደናንተ አይነት እንደ አንተ አይነት አስመሳይ እንደ አንፍሬ አይነት አስመሳዮች ቤተ መንግስት የምትልከሰከሱ እነ ማሙሻ ፈንታ ቤተ መንግስት ገብታችሁ እነ ጻድቁ አብዶ በርታ፣ ጨፍጭፍ፣ ጊዜው ያንተ ነው፣ እግዚአብሔር ካንተ ጋር ነው፣ ግደል፣ እረድ እያላችሁት ልጃችሁን እያደለባችሁ በውሸት ትንቢት ደግሞ መታችሁ አለማሸነፍ ሲመጣ እርቅና ሰላም ብላችሁ ህዝቡን ታደናግራላችሁ። አሁን የሚቀድመው አቁም ጦርነት ነው። አቁም ጦርነት ለአብይ አህመድ ነው መጻፍ ያለበት፣ ለብልጽግና። ምን ትመጣለህ? የሃይማኖት አባቶች የሃይማኖት አባቶችን እየሰደበ አይደለም? ይሄው አሁን አስመርሮ ገደላችሁ አይደለም? ሀጂ ሙፍቲ እኮ ቢጠየቁ አንድ ቀን ትውልድ ያወጣዋል። ምን ብለው እንዳረፉ ማለት ነው። ከሀጂ ሙፍቲ እንኳን ተማሩ እንጂ እንዴ! አሁን ኦርቶዶክስን አብይ አክብሯት ነው እንዴ? አልነበራችሁም? እንደ 400 ፓስተሮች ላያት አልፈልግም ብሎ እንደዛ ተባት።
ለምን ታስመስላላችሁ? በቃ እና ታምራት ኃይሌ ተጠንቀቅ። ጠንክረን መጽሐፍ ላይ እንሰራለን ከፈለክ። እዛ ላይ የዋሸውን ሁሉ ኤዲት አታደርገው፣ እጃችን ላይ ገብቷል። የዋሸው ውሸት በኦርቶዶክስ ላይ ያደረከው ሲላቅ እያንዳንዱን እናነሳለን። አንተ አሁን ይሄን መዝሙር ዘምረ እኔ ኦርቶዶክስን በዚህ ያክል ሰድበ ኢየሱስ የሌላት ሃይማኖት ነች ብለህ ሰድበ እንደፈለክ እማትነዳውን ከብት ሰብስበ እማትመራውን ህዝብ ሰብስበ ለዝማሬ ቁማር ብለህ ለዝማሬ ንግድ ብለህ አሁን እንደገና መተክ ሶስተኛ መልእክት ምናምን ስትል አያሳዝንም? እኔ እኮ ውስጣችሁን እኮ ስለማቅ ነው። አሁን ብዙ ኦርቶዶክሶች ይሄን ንግግር አይገባቸውም። እኔ ግን ስለማቃችሁ እኮ ነው። በዚህ ቤተክርስቲያን ላይ የዋሻችሁት ውሸት ንስሐ ገብታል ከነ ቤተሰብ አንተ አዲስ አበባ መታችሁ መዝሙር ነገርኩ። አሁን በግልጽ ነው የምናገረው። የተበላሸ እንቁላል ማለት የፕሮቴስታንት መዝሙር ነው። የተበላሸ እንቁላል ዶክትሪን አለክ፣ ስለ ስላሴ ዘምረሃል። ተናገርን እኮ እንዴ! ማዶና እኮ በመዝፈኗ እኮ መጨረሻ ላይ የራሴ እምነት እኮ ብላለች። ማራዶናም እኮ ኳስ በመጫወቱ የራሴ እምነት እና በዝማሬ የምታደናግረው ነገር የለም። ምንጭ ይታያል። የምንፍቅና መዝሙር አንሰማም። ግን ይኸው የአማራ ክልል ህዝብ እየተወጋ ልጅክ እየገደለ በድኖር በምናምን ህዝቡን እያጠፋ ህዝቡን ታደናግራለህ። ለሶስተኛ ጊዜ የተሰጠ እርቅ ምናምን የታቁታላችሁ። ትላንትና አንዳንዶቻችሁ ከኢህአዴግ ጋር፣ አንዳንዶቻችሁ ከኦነግ ጋር፣ አንዳንዶቻችሁ ከምናምን ጋር አይደላችሁ እንደ ነበራችሁት። አሁንም እንደዛ ናችሁ። ስለዚህ ህዝቡን ዳግመኛ አታቁሱሉት። በቃ እውነተኛ ሰዎች ከሆናችሁ ለታምራት ኃይሌ ንገሩልኝ። ይሄንን እውነተኛ ሰው ከሆንክ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በአማራ ክልል ያለውን ጦርን አውጣ። የአማራ ክልል ላይ ለአንድ ክልል የተዘጋጀ የክልሉ ፖሊስ አለ። ውጣ። ፌዴራል የጨመርከውንና መከላከያ ያመጣውን ይዘህ ውጣ። ጦርነት አቁም አብይ አህመድ። አንደኛ። ሁለተኛ ፓርላማ ውስጥ በሐሳብ ልዕልና ክህደትና ውንብድናህን ጸጥ ያሰኙህን ወንድሞቻችንን እህቶቻችንን በሚዲያውም በፓርላማውም የተሟገቱን በብሔራቸው በታሪክ ምሁርነታቸው የሚታወቁትን እነ ታዲዮስ ታንቱ መሰል ወንድሞቻችንን እነ ክርስቲያንን እነ ዮሐንስን እነ መስከረምን ሌሎች ወንድሞቻችንን እስር ቤት ከተህ ከምታሰቃያቸው ፍታቸው። እናንተ እኮ ታስራችሁ ስለማታውቁ ነው። በውሸት ነው ድሮ ታሰርን ደርግ ምናምን የምትሉት አብዛኞቻችሁ። አውቃለሁ እኮ እኔ በነገራችን ላይ ትዝ ይለኛል ዝዋይ የታሰሩ እነ ማቴዎስ ቀለባሞ በክፉ አያነሷትም። የታሰርከው ደግሞ በግልጽ አማርኛ በፖለቲካ ነው። ካድሬውን ተብለ ነው። ስለዚህ ጀግና ከሆንክ ፍታ በለው። በጽድቅና በእውነት በድምፅ ብልጫ አሸንፈው ፓርላማ የገቡ በሚዲያ እውነትን የሚገልጡ እኔንም ጭምር ስታሰር አንድ ቀን ድምፅ ሆነኛል። አሁን ለዚህ ለረከሰ የፖለቲካ ፍጆታ መተህ ለሶስተኛ ጊዜ የአባቶች ምን ማለት ነው? የሃይማኖት ተቋማት እኮ እነ ማን ነው የሚባሉት? እነ እዛ ውስጥ ያሉት በጠቅላላ እውነት እናገር ከተባለ መሪዎቹ የአዲስ አበባው ታምራት አበጋዝ፣ የፌዴራሉ ታጋይ ቀሲስ ታጋይ ፖለቲከኞች ናቸው። ምንድን ነው የምታስመስለው? በመጀመሪያ አንተ ጋር የተለጠፉት ኦርቶዶክስን በየቀኑ የሚሳደቡትን
እንትን አትልም እንዴ? ያንተ ጓደኛ ካደለ እንዴ ጻድቁ አብዶ ሚሊኒየም አዳራሽ ሄዶ የመረቀላቸው አቁሙ አትልም? እውነተኛ ሰው ከሆንክ እና አታጭበርብር። የእግዚአብሔርን ስም እየጠራ ታምራት ኃይሌ አታጭበርብር። በደንብ አድርገን ነው የምንሰራብህ። እውነተኛ ከሆንክ አብይ አህመድ ጦርነት አቁም ብለው፣ ንጹሃን የታሰሩትን በእውቀት የሚበልጡን ፍታ ብለው። ወንጀለኛ ነው የሚታሰረው። ይህንን ስትል እናከብረሃለን። ከዛ በተረፈ ግን አትልመጥመጥ። ከነገ ያው የፕሮቴስታንቲዝም ከነገ ሰው ጋር ንገስ ነው። ከዛ በተረፈ ዝማሬዎችን በደንብ እናውቃቸዋለን። ክርስቲያን የሚመስሉ የሸተቱ መዝሙሮች ናቸው። እውነቴን ነው የምነግርህ። ኦርቶዶክስ ስትሰድብ ነበር በዝማሬ። ይህም በንጹህ ህሊና ነው የምናገረው፣ በንጹህ ህሊና ነው የምናገረው። እና አደብ ግዛ። በመጽሐፍም ስትሳደብ ነበር፣ በመረጃ ነው የምናገረው። ስለዚህ መፍትሄው ምንድነው? አብይ አህመድ ከአማራ ክልል ጦሩን ያውጣ። ንጹሃን የታሰሩ ወንድሞቻችንና እህቶቻችንን ፍታ ስትለው አንተ እውነተኛ የእግዚአብሔር ሰው ነህ። ከዛ አትገባትም ኢትዮጵያ። በነገራችን ላይ ቃል ብትናገር አብይ ብትናገር አትገባትም ኢትዮጵያ፣ አትገባትም። አሁን ንገርስ እንዲህ በሽምግልና ሲሞክሩልኝ ተብለህ እኮ አውቃለሁ እኮ አብይ እንኳን ለአንተ ለማንም እኮ ነው የሚደውለው። እና አስተውል፣ አታጭበርብር። የት ነበር ካንተ? በመጀመሪያ ቤትን አጽዳ። ቤት ላይ ተለጥፎ ቀን ከሌሊት ቅዱስ ቤተክርስቲያን የሚሳደቡትን አጽዳ። ሶሻል ሚዲያ እና ቀለም ወርቅ አተንፍሱ። እነ ትዝታውን የአንተ ጓደኞች አለው እነ ትዝታውን የቀቡት ኦርቶዶክስን የሚሳደቡ እና ተሳዳቢ ጉያ ከተ እንደፈለክ አንተ ቤተክርስቲያን እየተሳደብክ በጓሮ የሃይማኖት መሪዎች እንዲያርጉ ምናምን። ማን አንተ? አንድ ዘማሪ እኮ ነህ። ማን አንተ? ኤምኬሲ ውስጥ ምንም አልነበርክም። ፕሬዚዳንትም ሆነ አታውቅም። መዝሙር ነጋዴ ነበርክ። ታናድዱኛላችሁ እንደነዚህ አይነት ሰዎች፣ ልምጥምጦች። ልምጥምጥ ጀግና ከሆንክ አብይን ተቃወም፣ ብልጽግናን ተቃወም፣ የብልጽግናን ትምህርት ተቃወም። አትልመጥመጥ። አስመሳዮች። ሳምንት ሆናት እንደ ጡቷን የተቆረጠች እህታችን፣ ሰውነቷን የተገፈፈች እህታችን ድምፅ ሆናታል። አጭበርባሪ። ለሶስተኛ ጊዜ ለአራተኛ ጊዜ ትላለህ። አንድ ነገር ሶስቱንም ማውረድና አንድ አብይ አህመድ ፌዴራል ፖሊስን ከሌላ ክልል ያስገባውን የፌዴራል ፖሊስ አውጣ ከአማራ ክልል፣ መከላከያን አውጣ ከአማራ ክልል፣ ለፋኖ እድል ስጠው። በቃ ንጹህ የታሰሩ እህት ወንድሞቻችንን ፍታ። ይህን ስትለው እናከብረሃለን። አንተ እውነት ከእግዚአብሔር ቃል ጋነ እግዚአብሔርን ታውቃለህ እንልሃለን። አታውቀውም ግን እንቁላል ሁሉ እንቁላል ተብሎ ይገዛል። ግን ሲሰበር ነው የሚታየው። ሐሳብን ሰብረን አይተነዋል። ትምህርትን ሰብረን አይተነዋል። ሸቷል። እውነታው ይሄ ነው። ትውልድ ንቃ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንዲህ አይነት ሰዎችን ስሰማ በጣም ስለማዝን ነው፣ በጣም ስለምናደድ ነው። ቢያንስ እድሜ ያስተምራችሁ። ለህሊናችሁ አትኖሩም። ምን ትሸነግለናለህ? በቃ እያመሰን ያለው የሚሄደውና የሚመጣው ፖለቲከኛ ነው። አሁን እያመሱን ያሉት እና አብይ አህመድ ናቸው። ብልጽግና ነው እያመሰን ያለው። እውነታው ይሄ ነው። የመርሃ ግብር ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ ነገር ነው የሚሰራው። ለደቂቃ አልሸማቀቅም። ይሄን ሀሳብ ሳቀር እናንተ አስመሳዮች ናችሁ። ከአብይ ቀጥሎ እግዚአብሔር የሚጠይቃችሁ እናንተን ነው። በነገራችን ላይ እኛም ውስጥ ቤተክርስቲያንን
ከፖለቲካ ጋር ሊያጋቡ የሚፈልጉም አሉ። እነዚህ ፊት ለፊት ስንናገር አይተናል። እናንተማ ይልቁኑ እንዴታ አንድ የፕሮቴስታንት ስኮላር ነኝ የሚል ነብይ ነኝ የሚል ፓስተር ነኝ የሚል ተው ብሎት ያውቃል አብይ? ያ ደረጀ ከበደ ነው የሚናገረው። ጌታን ክዶ ጌታን ትቶ እኔ እንኳን ኦፊሻሊ ይቅርታ እኮ ጠይቀዋለሁ። ደረጀ ከበደ ኦፊሻሊ ይቅርታ ጠይቀዋለሁ። ስሜቱ አልገባኝም ነበር። አይቷል ቀድሞ። በቃ ማን ነው ጻድቁ ድሮ ከህወሓት ጋር ነበረ። አሁን ሽብልል ብሎ በመከራ ከአብይ ጋር ሆኗል። የትኞቻችሁ ናችሁ ደግሞ? ሳሙና አይደላችሁ እንዴ? ሳሙና። ይሄን በሀሳብ ልልና የምትሞግተኝ ከሆነ ፌስ ቱ ፌስ መገናኘት እንችላለን። ትዝ ይላል አይደለ? ጋሽ በቀለን ሳመጣው ከጋሽ በቀለ ጋር ፊት ለፊት ተነጋግረናል። ድንጋይ መደርደርና የዚህ በዩኤ የተራረፈ አምፖል መብራት ማበጀት ህይወት አይደለም። አገር እንደዚህ አይደለም። የሚለው የአገር ዋና ነገር ሰላም ነው። ይሄ ሰውዬ ከነገሰ በኋላ ተባላን፣ ተጨፈጨፍን፣ አለቅን። ግን ይዋረዳል። እሱ ፓርክ እንትን ወንዝ ምናምን አስዋብክ ይበል። ፌክ እውነታዊ ነው። ጋሽ ታምራት እንግዲህ ከትልቅ ይቅርታ ጋር ነው። በጣም ስላናደድከኝ ነው። በእውነት ነው የምነግርህ። በጣም ስላናደድከኝ ነው። በጣም ስላናደድከኝ ቁጥር 2ም ቁጥር 1ም ላይ ሰርቼብሃለሁ። የአሁኑ ደግሞ በጣም ስላናደድከኝ ነው። አብይን ነጥለህ ተናገር። አለቀ። ሮሜ ምዕራፍ 13 እንደ አብይ ላሉ ነገስታት አይደለም የተጻፈው። አንብበው። ጸጥና ዝግ ብለን የሚለው የጢሞቴዎስ መልእክት እንዳመች በሰላም ያስተኛል። እንደ አብይ ጸልዩ የሚለው ተቃወመዋለህ። በሐሳብ ልልና ተቃወመዋለህ። ስትቃወመው አንዳንዶቻችንን ያሰድደናል፣ አንዳንዶቻችንን እስር ቤት ይገላል፣ ያስገባል፣ አንዳንዶችን ይገላል። ገዳዩ መንግስትን አስቁም መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሞት አንድ ነው፣ ሜጃውም ግልጽ ነው። አትልመጥመጥ መልእክቴ ነው። ፕሮቴስታንቶች ንቁ፣ አራጁን መንግስት አስቁሙ መልእክቴ ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ